ሰላም ውድ ተመልካቾቼ እንዴት ናችሁ? ሚጣኔን ተመልሻለሁ። ሼር፣ ላይክ፣ ሰብስክራይብ እያረጋችሁ ይሄን ውድ ቤተሰብ እንድትቀላቀሉ እየጋበዝኳችሁ አሁን ደግሞ በሰንዳፋ በጣም አስደንጋጭ ዜና ተሰምቷልና ምንድነው የሚለውን እናያለን። በሰንዳፋ የባንክ ሰራተኛዋን ገድሎ አስክሬኗን በጅብ ያስበላ ግለሰብ በፖሊስ እየተፈለገ ነው ማለት ነው ሰንዳፋ ከተማ ላይ። ቢቢሲ ምንድነው ያለው? ያጣራውስ ምንድነው የሚለውን እናያለን። ሰብስክራይብ እያረጋችሁ ተከታተሉኝ። ወደ ዛሬው ቪዲዮ እንግዲህ ከአዲስ አበባ ከተማ አቅራቢያ በምትገኝ ሰንዳፋ ውስጥ አዳነች ኩምሳ የተባለች የኢትዮጵያ ንግድ ባንክ ሰራተኛ የገደለው ግለሰብ በፖሊስ እየተፈለገ እንደሆነ ተገልጿል። የንግድ ባንክ አለሉቱ ቅርንጫፍ ሰራተኛዋን ገድሎ አስክሬኗን ጥሎ የተሰወረው ተጠርጣሪ በቁጥጥር ስር እንዳልዋለ የሰንዳፋ ፖሊስ ጣቢያ የምርመራ ክፍል ኃላፊ ኮማንደር ንጋቱ አለሙ ለቢቢሲ ተናግረዋል። ግድያው የተፈጸመው ሰኞ ታህሳስ 6 2018 ዓ.ም መሆኑን ገልጸዋል። በሰንዳፋ በኬ ከተማ ጎማጣ ወደ ተባለ ስፍራ ተወስዳ ከምሽቱ 3 ሰዓት አካባቢ ነው ግድያው የተፈጸመው ብለዋል። ቢቢሲ ያነጋገረው የሟች አዳነች አብሮ አደግ እና ቤተሰቧ የሚያውቅ አንድ ግለሰብ ተጠርጣሪው ከዚህ ቀደም ወደምትሰራበት እየሄደ ሲያስፈራራት እንደነበረ ተናግሯል። ስሙ እንዳይጠቀስ የተጠየቀው የአዳነች አብሮ አደግ ሟች ዛቻ እየደረሰባት እንደሆነ ለቤተሰቧ መግለጿን አክሏል። በተገደለችበት ዕለት አዲስ አበባ ሜክሲኮ አካባቢ የንግድ ባንክ ስልጠና ላይ ውላ ወደ ሰንዳፋ ተመልሳለች ብሏል። ወይ ጉድ! ሰው ተጨካክኗል። የዚያኑ ዕለት ምሽት ላይ ከ1 ሰዓት እስከ 2 ሰዓት ለሰዎች እየደወለች ነበር ሲልም ተናግሯል። አዳነች በኢትዮጵያ ንግድ ባንክ አለሉቱ ቅርንጫፍ ለ3 ዓመታት የሰራች ሲሆን ለአመታት በትውልድ ቀይዋ ምዕራብ ወለጋ አካባቢ በመንግስት ስራ ላይ እንደቆየች አብሮ አደጓ ተናግሯል። የተገኘው የአስክሬኗ ክፍል ብዙ አይደለም። የተገኘው ብቻ በፌስታል ተጠቅልሎ ወይ ጉዴ ተቀብራለች። በኢየሱስ ስም የሬሳ ሳጥኑ ክብደት እንዲኖረው ግማሽ ያህሉን በአሸዋ ሞልተነው ነው የተቀበረችው ብሏል። በኢየሱስ ስም ሰው ግን ተጨካክኗል። ቢቢሲ ያነጋገረው የአዳነች አብሮ አደግ ግለሰቡ የአዲስ አበባ ነዋሪ እንደሆነና ቤተሰብ ያለው እንደሆነ ጠቅሶ እሷ የምትሰራበት አካባቢ የግንባታ ፕሮጀክት ስላለው ይመላለስ እንደነበር ገልጿል። ምንድነው ታዲያ ከሷ የሚፈልገው? ከግድያው በፊት ራሱን በማስክና በጥቁር መነጽር እየሸፈነ አገባሻለሁ እያለ ያስፈራራት ነበር ሲልም አክሏል። ወይ ጉድ! የሰንዳፋ ፖሊስ ጣቢያ የምርመራ ክፍል ኃላፊ ኮማንደር ንጋቱ ተጠርጣሪው ጸጋዬ አሳለፈው እና አዳነች በፍቅር ግንኙነት ውስጥ እንደነበሩ የፖሊስ ምርመራ እንደሚጠቁም ገልጸዋል። በስማ የሚወዱትን ሰው እንዴት እንዲደረጋል? አዳነችን እንዲሁም ቤተሰቧን በቅርብ የሚያውቀው የቢቢሲ ምንጭ ምንም ግንኙነት እንደሌላቸው ገልጿል። በተደጋጋሚ አገባሻለሁ በሚል ሲያስፈራራት እንደቆየ አስረግጦ ተናግሯል። ኮማንደር ንጋቱ በበኩላቸው ግድያው በተፈጸመበት ዕለት ተጠርጣሪውና አዳነች ሆቴል ምግብ አዘው እንደነበር ተናግሯል። የሮሰን ሆቴል ምግብ አዘው ነበር። አዳነች ምግቡን ሳትበላ ሆቴሉን ጥላ ስትሄድ ተጠርጣሪው በመኪና ተከትሏት ከዚያም ወደ ጎማጣ ሰፈር ወስዶ በጥይት ገድሏታል ብለዋል። ጎማጣ የሚባለው አካባቢ ከሰንዳፋ ከተማ ወጣ ያለ ነው። ወይ ጉድ! በኢየሱስ ቢቢሲ ያነጋገረው የአዳነች አብሮ አደግ እንደተናገረው አዳነች እጄን ልታጠብ ብላ ከሆቴሉ ለማምለጥ ሞክራለች። ተጠርጣሪው ግን እንደተከተላት አክሏል። የሰንዳፋ ፖሊስ ጣቢያ የምርመራ ክፍል ኃላፊ ኮማንደር ንጋቱ ተጠርጣሪው ግድያውን ከፈጸመ በኋላ በአለልቱ ከተማ መኪናውን እና መሳሪያውን ጥሎ መሰወሩን ገልጿል። መኪናውን እና ለግድያ የተጠቀመውን መሳሪያው በአለልቱ ከተማ ጥሎ ሄዷል። መኪናው ውስጥ ደም እና መሳሪያ ተገኝቷል። ይህም ግድያው የተፈጸመው መኪናው ውስጥ መሆኑን ይጠቁማል ሲሉም አስረድተዋል። ተጠርጣሪው አዳነችን በጥይት ከገደላት በኋላ አስክሬኗን ጥሎ እንደሄደ እና አስክሬኗ በጅብ እንደተበላ ገልጿል። በኢየሱስ በአካባቢው የተኩስ ድምጽ የሰሙ ሰዎች ጥቆማ እንደሰጡ የተናገሩት ኮማንደር ንጋቱ ፖሊስ ያገኘው መኪና ማህበረሰቡ ከሰጠው ጥቆማ ጋር ተመሳሳይ እንደሆነም አስረድተዋል። ከጅብ የተረፈው የአዳነች አስክሬን ለምርመራ ወደ ቅዱስ ጳውሎስ ሆስፒታል ተወስዶ የነበረ ሲሆን ስርዓተ ቀብሯም ተፈጽሟል። ተጠርጣሪው መሳሪያውን እና መኪናውን ጥሎ ከአካባቢው ከሸሸ በኋላ ፖሊስ በቁጥጥር ስር ለማዋል ፍለጋውን መቀጠሉን አስታውቋል። እስካሁን እንዴት አልተያዘም? እሷ እስከምትቀበር
የተባበሩት መንግስታት ያለፈው ህዳር መባቻ ላይ ለጸረ የሴቶች ጥቃት ቀን ያወጣው ሪፖርት በዓለም ዙሪያ በየ10 ደቂቃው አንዲት ሴት በምታውቀው ሰው እንደምትገደል ይጠቁማል። በኢየሱስ ገዳዩ የፍቅር አጋሯ፣ ባለቤቷ ወይም ቤተሰቧ ሊሆን እንደሚችልም ሪፖርቱ ያሳያል። በተመድ ሪፖርት መሰረት በየቀኑ 137 ሴቶች ይገደላሉ። ይህም በመላው ዓለም በአዋቂ ሴቶችና በታዳጊ ሴቶች ላይ ከሚፈጸም ግድያ 60 በመቶ ነው። በኢየሱስ በጣም ከባድ ነው። ከመደሉ ደግሞ በጅም ማስመላቱ በኢየሱስ ሰው ግን ተጨካክኗል። በጣም ከባድ ነው። ተይዞ ግን ለፍርድ ይቀርባል። የዛሬው አስደንጋጭ ዜና ይሄንን ይመስል ነበረ። ወዳችኋለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ሰብስክራይብ አድርጉ። ባይ